ናሁ ቲቪ በዩቲዩብ ቻናል ፕሮግራማችንን ይወዷቸዋልና ላይክ ለማድረግ ጥብቅ ቤተሰባችን ለመሆን ሰብስክራይብ የምትለዋን በተን ለመጫን ጊዜው አሁን ነው። ሰላም ጤና ይስጥልን ተመልካቾቻችን እንደምን ከርማችኋል? ይህ ከታሪክ ማህደር ሳምንታዊ ቴሌቪዥን ዝግጅታችን ነው። ሳምንቱን ጠብቀን መልሰን ተገናኝተናል። ዛሬ ደግሞ አዲስ እንግዳ ይዤላችሁ ቀርቤያለሁ። ባለፈው ሳምንት ዝግጅቴን በማቀርብበት ጊዜ በመጨረሻ ላይ ቃል እንደገባሁላችሁ የግንቦት ሰባት አመራሮችን ስለ ግንቦት ሰባት አመሰራረትና ታሪካዊ ሁኔታዎች እንዲያስረዱን ይዤላችሁ ቀርባለሁ ብዬ ነበር። ዛሬ ይዤላችሁ የቀረብኩት የግንቦት ሰባት አመራር ከሆኑት ሰዎች መካከል አንዱን ይሆናል። በርግጥ ፕሮፌሰር ብርሃኑ ነጋ ይገኛሉ ብዬ ጠብቄ ነበር፣ ነገር ግን በዚህም ፕሮግራም አልተገኙልኝም። ነገር ግን አቶ ኤፍሬም ማዴቦ የግንቦት ሰባት የፖለቲካ ዘርፍ ኃላፊ ተገኝተዋል። ግንቦት ሰባት እንዴት ተመሰረተ፣ ለምን ተመሰረተ፣ ወደ ኋላው ሄደው ታሪኩን ያስረዱናል። ከሳቸው ጋር ቆይታ የምናደርግ ይሆናል። እንግዲህ አብራችሁን ቆዩ። ይህ ከታሪክ ማህደር ነው። ታሪካችንን ለማወቅ ጊዜው አሁን። ምርጫ 1997 በኢትዮጵያ ታሪክ ብዙ ዕድልና ጣጣዎችን ይዞ የመጣ ታሪክ ነው። ኢትዮጵያ በታሪኳ አይታ የማታውቀውን የዲሞክራሲ ጭላንጭል ያየችበት፣ ዜጎቿም ይበጀናል ይሰራናል የሚሉትን ሰው ለመምረጥ ከዳር ዳር የወጡበት ዘመን ነው። ይሁንና ምርጫውን ተከትሎ በተፈጠረው ንትርክ በመንግስትና በተቃዋሚዎች መካከል ደም አፋሳሽ ግጭት ተፈጠረ። በርካቶች ሕይወታቸውን አጡ፣ በርካቶችም ቆሰሉ። ቁጥሩ ቀላል የማይባል የህብረተሰብ ክፍል መፈናቀልና ስደት ደረሰበት። የተቃዋሚዎች በተለይም የቅንጅት አመራሮች ተለቅመው ዘብጥ ያወረዱና በርካታ ዓመታትን በእስር አሳልፈው በመጨረሻ በብዙ ድርድር ከእስር ተፈቱ። ከፊሉ ተመልሶ ሰላማዊ ትግሉን ሲቀላቀል፣ አንዳንዶቹ ደግሞ ከሀገር ወጥተው ተሰደዱ። ከተሰደዱት መካከል ፕሮፌሰር ብርሃኑ ነጋ በአውሮፓ ግንቦት ሰባት የሚባለውን ድርጅት መሰረቱና በኢትዮጵያ መንግስት ላይ ጦርነትን አወጁ። የትግል ደግሞ ይሄ አይነት ውሳኔ ውጤት አለው። ያን ውጤት ያዩታል ምን እንደሆነ። እንደዚህ ከዚህ በፊቱ ዝም ብለን ቪክቲም ሆነን ስንመታ ያለቀስን የምንኖርበት ጊዜ አቁሟል፣ አብቅቷል። ካሁን በኋላ ብንወድቅም እየታገልን ነው የምንወድቀው፣ ብንሞትም እየገደልን ነው የምንሞተው። ከዚያስ ታሪክን ከባለ ታሪኩ አንደበት እንሰማለን። ጤና ይስጥልኝ አቶ ኤፍሬም ማዴቦ፣ እንኳን ደህና መጡ። እንደምን አላችሁ? እኔም ላመሰግናችሁ ፈልጋለሁ ለአድማጮቻችሁ ስላቀረባችሁኝ አመሰግናለሁ እንደገና። እሺ እንግዲህ ወደ ታሪካችን እንግባና ይሄ የኢትዮጵያን ታሪክ ወደ ኋላ መለስ ብለን ነው የምንቃኘው። አርበኞች ግንቦት ሰባት የሁለት ድርጅቶች ውህደት ነውና እንዳለኝ መረጃ አርበኞች ግንባር ግንቦት ሰባት ጋር ከመቀላቀሉ 15 ዓመት በፊት የተመሰረተ ነው። እስቲ ትንሽ ስለ አርበኞች እንገሩንና ወደ ግንቦት ሰባት እንሄዳለን። እንዳልከው አርበኞች ግንባር ይሄ ኢትዮጵያ ውስጥ ያለው አዲስ ስርዓት ከመጣ በኋላ ይሄ የህወሓት ኢህአዴግ ስርዓት ከመጣ በኋላ ትንሽ ቆይቶ ህዝቡ አልቀበለው ሲለው ስርዓቱን የዛ አልቀበልም ባይነት ውጤት ነውና ይሄንን ስርዓት እንደው እዚህ ከተማ ውስጥ ቁጭ ብለን ብቻ ሳይሆን እንደ ድሮ እንደ አባቶቻችን በአርበኝነት መታገል ያስፈልጋል ያሉ ሰዎች ወደ በረሃ ሄደው ኤርትራ ውስጥ የፈጠሩት ድርጅት ነው። እስከ ከኛ ጋር እስኪዋሃድ ድረስ ኤርትራ ውስጥ ተደራጅቶ በአንዳንድ ሪሊ የሚታዩ ስራዎችም በዚህ በሁመራ በኩል በአዲጎሹ በኩል በወልቃይት አንዳንዴ የተደራጀ ጠንከር ያለ ኃይል እየላኩ አንዳንዴ ደግሞ ትናንሽ በደፈጣ የሚዋጉ ኃይሎችን እየላኩ በተለያየ ጊዜ ከስርዓቱ ጋር ሲታገሉ የነበሩ ታዋቂ ልጆችን ያፈሩ ታዋቂ ልጆችም የተሰዉበት ድርጅት ነው። የተለያየ አመራር ነበረው። በኢትዮጵያ ጦር ኃይል ውስጥ የታወቁ ሰዎች አሁን በቅርቡ ወደ ኢትዮጵያ የመጡት ኮሎኔል ታደሰ እነሱ የነበሩበት ድርጅት ነው። እስከ 2010 በፈረንጅ ነው ማወራ ብዙ ባቸው የፈረንጅ ዓመተ ምህረቶችን ነው እስከ 2015 ድረስ
አርበኞች ግንባር ሆኖ ቆይቶ 2015 በመጀመሪያው በጥር ወር በእነሱ የመጀመሪያ ዓመት ነው እዛ ላይ ከኛ ጋር ተዋህዶ አርበኞች ግንቦት 7 ሆነ። ግንቦት 7ስ ምንድነው? ግንቦት 7 የተባለበትስ ምክንያት ነው? ግንቦት 7 ደግሞ እንደምታውቀው በ2000 በፈረንጆቹ 2008 ዓመተ ምህረት ላይ በዚህ በኢትዮጵያ ውስጥ በነበረው በተለይ በ2005 ምርጫ 1997 ምርጫ ወቅት በተካሄደው ደስ የሚል የምርጫ ድራማ የታየ በታሪካችን ምን ቤቢ እስካሁን ድረስ ባለው ደስ የሚሉ ህዝብን የሳቡ የህዝብን ስሜት የማረኩ በኢትዮጵያ ውስጥ እውነትም ዲሞክራሲ ሊታይ ነው ወይ ያሰኙ ሰዎች የታዩበት ከፍተኛ የምርጫ ፉክክር የተካሄደበት በርግጥ ምርጫ ፉክክሩ ትልቅ ነበር። ውጤቱ የተለየ ቢሆንም ህዝብ ከሚጠብቀው ውጭ ወይ ደግሞ ህዝብ ይሁን ብሎ ከሰጠው ድምጹን ከሰጠበት ውጭ የሆነ ውጤት የታየበት ቢሆንም ለምርጫው የተደረገው ፉክክር ትልቅ ነበርና በዛ ምርጫ ላይ ከፍተኛ ሚና የተጫወቱ ሰዎች እስር ቤት ከታሰሩ በኋላ እና ከሁለት ዓመት እስር ቤት ቆይታ በኋላ ሲፈቱ በ1997 ምርጫ ወቅት ከፍተኛ ሚና የተጫወቱም ሆኑ በውጭ ሀገር በተለያየ መልኩ ከቅንጅት ጋር ባይሆንም በሌላም ድርጅቶች ውስጥ የነበሩ ሰዎች ተቀምጠው ኢትዮጵያ ውስጥ አማራጩ ካሁን በኋላ ምንድነው? እንደዚህ አይነት ምርጫ ሊደገም ይችላል ወይ? ከተደገመስ የኛ ስትራቴጂ ምን መሆን አለበት? ወይንስ ቶታሊ ሌላ አይነት የትክክል ስትራቴጂ መቀየስ አለብን ብለው በስፋት ከመከሩ በኋላ 2008 ላይ አውሮፓ ላይ የተፈጠረ ድርጅት ነው። ከዛ በኋላ አውሮፓ ላይ ከተፈጠረ በኋላ ስትራቴጂውን ዋናውን የትግል ስልት ሁለገብ የትግል አማራጭ ብሎ ለመጀመሪያ ጊዜ በታሪካችን ሜቢ ለመጀመሪያ ጊዜ ነው ይሄ ሰላማዊ ነን ቫዮለንት የምንለውን የትግል ስልትና በአመጽ መልክ ቫዮለንት ስትራግል የምንለውን አንድ ላይ አጣምሮ አንዱ ሁለቱን በአንድ ላይ ወይንም ደግሞ አንዱ በሚፈልግበት ጊዜ አንዱ ወይም ደግሞ መተጋገዝ ካለባቸው መተጋገዝ አለባቸው ብሎ የትግል ስትራቴጂ ቀርጾ 2008 ላይ አውሮፓ ውስጥ ተመስርቶ ከዛ በኋላ ወደ አሜሪካ ከመጣ በኋላ የተቀላቀልኩት ቫይዘዌ አሜሪካ ከመጣ በኋላ ነው። አሜሪካ ውስጥ መጥቶ በአሜሪካ በብዙ ግዛቶች ውስጥ ቻፕተር ከፍቶ ወይም ምዕራፍ ከፍቶ በካናዳም ምዕራፍ ከፍቶ ከዛ ኋላ ባልሳሳት በአሜሪካ ሰሜን አሜሪካ በአንዳንድ የደቡብ አሜሪካ ከተሞች አውሮፓ መካከለኛው ምስራቅ አውስትራሊያ ኒውዚላንድ በተለያዩ አካባቢዎች ትልልቅ ቻፕተር ወይም ምዕራፍ ከፍቶ በከፍተኛ ደረጃ ኢትዮጵያውያንን ፍትህ ነጻነትና ዲሞክራሲ በሚባሉ ሶስት ትላልቅ ሴቶቻችን ላይ ኋላ አንድነት የሚለውን እሴት ጨምሮ በእነዚህ ሴቶች ዙሪያ ኢትዮጵያውያንን ላለፉት 10 ዓመታት በዓለም ዙሪያ ያሰለፈም ያንቀሳቀሰም ድርጅት ነው። ግንቦት 7 ብላችሁ መሰረት ለምንድን ነው ስሙ የሚያመለክተው? ያቺ ቀን ያቺ የኢትዮጵያ ህዝብ ሪሊ በእኔ ውጭ ሀገር ብዙ ጊዜ ቆይቻለሁና አሜሪካ ውስጥ ፕሬዝዳንታዊ ምርጫ ሲደረግ ተርናውት ይሉታል። ይሄ ለመምረጥ የወጣው ሰው እና አሁን በቅርብ ጊዜ በተደረገው ምርጫ እስከ 60% ተርናውት ነበረው ይባላል። ያደንቁታል። አይ ቲንክ ያኔ እስከ 90% ድምጽ ለመስጠት ከተመዘገበው ኢትዮጵያዊ እስከ 90% ድረስ ድምጽ ሰጠ ነው ይባላል። ይሄ በዓለም ታሪክ ታይቶ ማይ ትልቅ ተሳትፎ ነው። ያ ትልቅ ተሳትፎ የነበረበትና እናቶች፣ አባቶች፣ ህፃናት፣ ወጣቶች ለመጀመሪያ ጊዜ ድምጻችን ዋጋ አለው ብለው ወጥተው ድምጽ የሰጡት 1997 ግንቦት 7 ቀን ነው። ያችን ቀን ለማስታወስ ነው ግንቦት 7 የተባለው። ሁለቱ ድርጅቶች ሲዋሃዱ እንግዲህ ሁለት የተለያዩ ድርጅቶች ናቸው፣ የተለያየ ተግባር የፈጸሙ ናቸው። ውህደታቸውን በምን ሁኔታ አስፈጸማችሁ? ምን ያህልስ ፍትሃዊ ውህደት ነው ያደረጋችሁት? ኤርትራ ውስጥ ብዙ የኢትዮጵያውያን ድርጅቶች አሉ። ሁሉም ደምሂት ነበረ፣ አዲሃን ነበረ፣ የአማራ ህዝብ ዲሞክራሲያዊ ኃይል አርበኞች ግንባር የሚባለው ነበረ፣ እኛ ደግሞ ነበርንና ስናስበው ይሄ ሁሉንም አንድ ላይ አስቀምጠን ስናወራ ስንነጋገር ሁላችንም ኢትዮጵያ ውስጥ ፍትህ ጠፍቷል፣ ኢትዮጵያ ውስጥ ዲሞክራሲ ተረግጧል፣ ኢትዮጵያ ውስጥ አሁን ያለው አገዛዝ ለህዝብ ተስፋ የገባውን ቃል ረግጦ ህዝብን እየዘረፈም እየገደለም እያሰረም የሚኖር ክፉ አገዛዝ ነውና መወገድ አለበት ነው የምንለው። ሁላችንም አላማችን አንድ ነው፣ ሁላችንም ሀገራችን አንድ ነው፣ ሁላችንም እናደርጋለን የምንለው ነገር አንድ ነው። ስለዚህ ለምን አንድ ላይ አንሆንም የሚለውን ነገር በጣም እንፈልገው ነበር። አንድ በሁለተኛ ደረጃ ደግሞ በሳሪያ ያነገቡ ኃይሎች ለየብቻቸው ታግለው ለነጻነት ታግለው ነጻነት የተገኘባቸው አገሮች ታሪክ የሚያሳየን
ከነጻነትም በኋላ ጦርነት እንዳለ ነው። ከነጻነት በፊት ለነጻነት ጦርነት አድርገህ ከነጻነት በኋላ ደግሞ እንደገና ጦርነት አድርገህ አገርን የሚተርፈው ነገር አገር መውደም ነው። ይሄንን በአንጎላ አይተናል፣ በሌሎችም ሀገሮች አይተናል። ስለዚህ ይሄ ከመሆኑ በፊት ሀገራችን ውስጥ ይሄ ከመፈጠሩ በፊት ምናልባት ብንዋሃድ ወይ መጀመሪያ ግንባር ፈጥረን ከዛ ኋላ ብንዋሃድ አንድ ኃይል ብንሆን በአንድ እዝ ስር ብንመራና ጦሩም በአንድ መሪ የሚገዛ የሚታዘዝ ከሆነ ይሄ ከሌሎች የአፍሪካ ሀገሮች ያየነውን መጠፋፋት ያድነዋል ብለን ስላሰብን ነው የመጀመሪያውን እርምጃችንን ከአርበኞች ግንባር ጋር ለመዋሃድ የፈጠር ነው። ይሄ ውህደት ዝም ብሎ የመጣ ውህደት አይደለም። ከሁለት ዓመት በላይ ዝግጅት፣ ንግግር፣ ድርድር ተደርጎበት ከዛ በኋላ እንዳውም ሜቢ በሚዲያ ደረጃ ኖራችሁ እንደሆነ የምታስታውሱ ከሆነ ልንዋሃድ ነው አርበኞች ግንቦት ሰባትና የኢትዮጵያ ሕዝብ አርበኞች ግንባር ሊዋሃድ ነው ተብሎ የውህደቱ ይሄ እንደሚሆን እንደምንዋሃድ እንኳን የታወጀው ባልሳሳት አንዳርጋቸው እንደተያዘ በሰኔ ወይ ሐምሌ 2014 አካባቢ ነው። ከዛ ጊዜ ጀምሮ እስከሚቀጥለው ለሰባት ወይ ለስምንት ወር ይሄ ሆኖ ይዋሃዳሉ የሚባለው ነገር ከተካሄደ በኋላ እንደገና በስም ላይ እንዴት እንደምንሰራ እንዴት ኃይሎቻችንን እንደምናገናኝ እንዴት አመራር እንደሚፈጠር ሁሉ ከተወያየን በኋላ ነው ይሄንን ውህደት የፈጠርነውና ሁለቱም ድርጅቶች በአመራር ደረጃ ተቀብለውት ከዛ የሁለቱ ድርጅቶች የሥራ አስፈጻሚ ኮሚቴ አባላት ከሁለት ዓመት በላይ ተደራድረውበት የሁለቱን ድርጅቶች የሥራ አስፈጻሚ ኮሚቴ ይሁንታ አግኝቶ ከዛ ኋላ በአመራር ደረጃም ይሄ ካውንስል የምንለው ምክር ቤቱ የሁለታችንም የነሱም የኛም ምክር ቤት ይሁንታ ካገኘ በኋላ የኤርትራ ላይ የሚገኘው ኃይል ጉባኤ ጠርቶ ነው በጉባኤ ውስጥ ነው ይሄ ውህደት የተካሄደውና ሁለቱም ኃይሎች የፈለጉት ውህደት ስለሆነ ፍትሃዊ ነው። ከሁለቱ ኃይሎች ውጭ ሌላ ፋሲሊቴት በማድረግ ደረጃ ይሄ ነገር ይሄን እኛ እና እነሱ ስንወያይ በመሃል ሆኖ የሚያወያየን ኃይል አለ። ኤርትራ መንግስት ባለስልጣናት በዚህ በጣም ረድተውናል፣ እናመሰግናቸው እንፈልጋለን። በዚህ ረድተውናል። ግን ፍላጎቱና ውህደቱ የሁለታችን ብቻ ነውና ፍትሃዊ ነው ብዬ አምናለሁ። የማይሆንበት ምክንያትም የለም። አንዳንድ ሰዎች ሲናገሩ እንግዲህ ግንቦት ሰባት በተዳከመበት ሰዓት ነው ውህደቱን ከአርበኞች ግንባር ጋር ያደረገውና ህልውናውን ለማስጠበቅ ብቻ ነው እንጂ ከዛ ብቻውን ቢሆን ኖሮ አይቀጥልም ነበር የሚሉ አሉና ይሄ ምን አስተያየት አሉት? በምንዋሃድበት ጊዜ ሁለታችንም የራሳችን ጠንካራ ጎን ነበረን። በእርግጥ ግንቦት ሰባት በኢትዮጵያ ህዝብ የዲሞክራሲና ነጻነት ታሪክ ውስጥ በውጭ ሀገር ተፈጥረው በውጭ ሀገር ከፍተኛ የኢትዮጵያዊን ካሰባሰቡ እና አሁንም ድረስ ያሰባሰቡት ኃይል አሁንም ድረስ ካለና ጠንካራ ከሆነ ድርጅት ፖለቲካል ካፒታል ነገር ፖለቲካል ካፒታል ከነበራቸው ድርጅቶች ውስጥ አቲንክ ግንባር ቀደሙ ነው ብል መሳሳት አልሆነም። ምክንያቱም በውስጡ ያሰባሰባቸውን ኃይሎች ስትመለከት በፖለቲካ ልምዳቸውም በዚህ በኢህአዴግ ህወሓት ዘመን በተደረገው የፖለቲካ ትግልም ሆነ ከዛ በፊት በኢህአፓ ዘመን በተደረገው ትግልም ውስጥ አሁንም ድረስ በትግል ልምዳቸውም ከአዲስ አበባ ዩኒቨርሲቲ ውስጥ በተደረገው ትግልም ከዛም በመጣ ትግል ልምዳቸው በኢህአፓ ትግል ልምዳቸው በደርግ ጊዜ በነበረው ትግል ልምድ ከዛም በህወሓት ዘመን በ1997 የምርጫ ጊዜ በተደረገው ትግል ልምድ ከዛም በኋላ ይሄን ሁሉ አይተው ባደጉ ሰዎችም የትግል ልምድ ውስጥ ማለፍ አይተን ብንመለከተው ያሰባሰቡት የሰው ኃይል ከፍተኛ ነው። በምሁር ደረጃም ይሁን በተለያየ ደረጃው ከፍተኛ የሰው ኃይል በደጋፊነትም በአባልነትም በአራት በአምስት ክፍለ ዓለም አህጉር ውስጥ ያሰባሰበ ድርጅት ነው። ስለዚህ ይሄ ድርጅት የፖለቲካ ካፒታሉ በጣም እጅግ በጣም ከፍተኛ ነው። በ2008 ተፈጥሮ ሲፈጠር ከነበረው ኃይል በ2015 ውጪ በተፈጠረን በ7 ዓመት ውስጥ ነው ባለሳሳት የተዋሃድ ነው። በምንዋሃድበት ጊዜ የነበረን ድርጅታዊ ብቃትና አቅም ስንፈጠር ከነበረን ባለሳሳት 60% የጨመረ ነው። ይሄን ከነበረበት ደረጃ 60% ያደገን ኃይል ደካማ ነው ማለት ሜቢ እኛ እንደ ፖለቲካ ኃይል ስንንቀሳቀስ ከማይወዱና ከማይደግፉን የኢትዮጵያ ፖለቲካ አንዳንዴ ነው ብለህ መናገር አለበት። በጣም አስቀያሚ የሆነ የፖለቲካ ታሪክ ነው ያለን። አሁንም ያ ታሪካችን አሁንም አለን።
በሐሳብ ያልተስማማ ኃይል በሐሳብ ስትበልጠው አንተን ለማጥፋት ያለው ብቸኛ አማራጭ አንተን መስደብ አንተን በተለይ አሁን ደግሞ የሶሻል ሚዲያ ፕላትፎርም ስለሰጣቸው መስደብ አይደሉም ትንሽ ናቸው የላቸው የሚል ነገር ነው እኛ እነዚህ ነገሮች እየሰማን እንዳልሰማ ሆነን ከነበርንበት ከ2008 አሁን ያለንበት ደረጃ እጅግ በጣም ከፍተኛ ነው ከአርበኞች ግንባር ጋር ስንዋሃድም አሁን በነገርኩ እንትኖች ሪሊ ከፍተኛ ችሎታውም አቅሙም ነበረ አርበኞች ግንባር ደግሞ የበረሃ ልምድ አላቸው በሰራዊት ቁጥር ይበልጡናል ምንም ጥርጥር የለውም ከኛ በላይ ደግሞ ከሁሉም በላይ የበረሃ ልምድ አላቸው ይሄ የበረሃ ልምድና ይሄ ከፍተኛ የፖለቲካ ካፒታል አንድ ላይ ሲደመር ትልቅ ድርጅት ጠንካራ ድርጅት ይሆናል በሚል ነው የፈጠርነው ደግሞ ነው ያንተን ጥያቄ ባጭሩ ለመመለስ ይሄ በተራከበ ጊዜ ነው የሚሉ ኃይሎች እኛ ከተፈጠርንበት ጊዜ ጀምሮ በመንዋሃድበት ጊዜ የነበረን በየትኛውም ዘርፍ የነበረን አቅም 60% ጨምሮ ነው ከነሱ ጋር ተዋሃድ ነው መለስ ብለን እንየውና የዛን ጊዜ በመትዋሃዱበት ጊዜ የግንቦት ሰባት በተለይ አመራር የነበሩት አቶ አንዳርጋቸው ጽጌ በኢትዮጵያ መንግስት እጅ ወድቀው ነበር አመራሩ ማለት በጣም ድንጋጤ ውስጥ እንደገባ ምንም ጥርጥር የለውም ምክንያቱም ያልተጠበቀ እርምጃ ነው የተወሰደው እንደገና ደግሞ እሳቸው እስር ቤት ከገቡ በኋላ የተናገሩት ነገር ነበር እኔ ብዙ ነገር ብዙ ስራ ለመስራት ሞክሬያለሁ ያለው ብዙዎቹን ሸክሞች መሸከም ሞክርኩት ነኝ ፕራክቲካሊ የሆኑትን ቴዎሬቲካሊ የሆኑትን ፔፐሮችን ፕሮዲዩስ ማድረግና ምን ነገር ቤት ላይ ወርዶ ያፈር በልቶ አፈር ላይ ተኝቶ ናምን በሚለው መንገድ ደምሄድ እንትኑ ያለ ውይሎ ያለ አይመስለኝ 2 ሳምንት ለማነው 2 ወር ናምን ድረስ ሊሄድ የሚችል ቆይታ የሚያደርጉ ሰዎች ሊመጡ ይችላሉ ከመናቃቸው ሰዎች ከምናያቸው ሰዎች አካባቢ ካኖት ኢማጂን ማን ሌላ ሰው ለምሳሌ የነበረውን ስራ ሲሰራ በዛ ኢንቴንሲቲ እና የቤተሰብ ምናምን ነገር ሌላ ነገር ሳይል የሰራበት ሁኔታ ለማሰብ በጣም አስቸጋሪ ነው ምን ያለውን ሰው እስካን እያረኩ ነው አንተ ጋር ሳወራ እንደዚህ ነው እንደዚህ ብለ በሙሉ ምን ያለው አይዘር ፋሚሊ ካልሆነ ካሪየር ጋር የተያያዘ ከዛ ጋር ካልተያያዘ ኤጅና ፊዚካል ደግሞ የመጣው ኮምፕሌክስ የሆኑ ማአት ነገሮች የሚወስዱ እናንተን የሚያደርጉ አውሮፓና አሜሪካ ደግሞ የምታውቀው ነገር ነው ያለው there is no end to the bottles of medicine once in እድሜ አካባቢ ስትደርስ ዶክተር የማያዝልህ እና በብዙ መንገድ ሳይኮሎጂካሊ እንዲህ አይነቱ ቦታ ላይ ሰርቫይቭ ያደርጋሉ ብሎ የሚያስብ ሰው አለ አይመስልም ከሌሎቹ ደግሞ ኮሚትመንቶቹን ጨምሬ ማለት ነው ያለው ፊዚካሊ ቀላል አይደለም አድርሽ እዛ ቦታ ላይ የምትሄድበት ሰዓት ላይ የምትጠጣው የምትበላው ወይ የምትተኛው ቦታ የመሳሰለው ነገር ስለዚህ ሌላ ራሱን የቻለ ፕሪቪሌጅድ ሆነ ደግሞ እንትን ሆኜ እኖራለሁ የምትልበት ነገር ጠቅላላ የምትለው ነገር የሚያፋልስ ነገር ነው የሚሆነው ያለው ስለዚህ በዛ ሌቭል እኔ ሰዎች የሚወርዱበት ሁኔታ ለማሰብ እነዚህ ሁሉ አንድ ላይ ተደምረው you cannot see one particular individual በዛ ደረጃ እንዲህ አይነት ነገር ሊሰሩ ይችላል እና ትልቅ ችግር ነው የሚመስለኝ ያለው እንደዚህ ሆኗል እንዲህ ምናምን በሚል መንገድ የማይሆን ነገር ማውራት ሰዎች መጨነቅ የለባቸውም ያለው እንደምታዩት ፋይን በሚል መልኩ ድርጅቱ ተዳክመዋል ካሁን በኋላ እኔን ተክቶ ድርጅቱን ሊመራ የሚችል እዛ በረሃ ውስጥ ሆኖ አፈር ላይ ተኝቶ ሊመራው የሚችል ሰው የለም ብለው ተናግረው ነበርና ከዚህ በመነሳት ይመስለኛል ይሄንን ግምት ሰዎች የሚሰጡት ምን ይመስሉታል አጥቂው እሱን በተጨባጭ ያያችሁ መስለኝ አንደረጋቸው ከገባ በኋላ ወደ እስር ቤት ከገባ በኋላ አንተ አሁን ያልክ ጠየቀኝ መሬት ላይ ተኝቶ ሊመራ አይችልም የሚል ሰው ነው እኔ ከአሜሪካ ውስጥ 6 ፊገር ሳላሪ ጥዬ ነው
ኤርትራ ውስጥ ገብቼ መሬት ላይ መተኛ ተጀመርኩት። ብዙ ኢትዮጵያውያን ወጣቶች ከኢትዮጵያ ወደ የመን ላይ ቀይ ባህር ላይ ሜዲተራኒያን ላይ የሚሞቱት አሜሪካ ውስጥ ነው ሜቢ ታክሲ ነው የተሻለ ያለ ኑሮ ለማለት ነው። እኔ ሁለት ነው አሜሪካ ውስጥ ተምሬ አሜሪካ ውስጥ መገኘት የሚችለውን ሪሊ ላይፍ አይቼዋለሁ፣ አግኝቼዋለሁ፣ ኖሬያለሁ። ያንን ትልቅ ደሞዝ እና አንድ ልጅ ብቻ ነው ያለኝ። ያንን አንድ ልጄን ጥዬ ነው በረሃ ገብቼ መሬት ላይ ተኝቻለሁ። በጣም ብዙ ቀን መሬት ላይ ተኝቻለሁ። ምግብ ሳልበላ የቆየሁባቸው ጊዜዎች አሉ። ብርሃኑ ነጋ የኮሌጅ ፕሮፌሰር ነው። ኢትዮጵያም ውስጥ ሪሊ ብዙ ነገር ጥሎ የወጣ ሰው ነው። ውጭም ሀገር ከኮሌጅ ፕሮፌሰርነቱ በትምህርት ደረጃውም ዶክተር ነው፣ ፕሮፌሰር ነው። ያንን ኑሮውን ጥሎ ነው በረሃ ሄደው እኔና እሱ መሬት ላይ ሳይነጠፍ መሬት ላይ ተኛንባቸው ጊዜ። ይሄ በእውነቴ ነው የማወራው። እሱን ለመካበም አይደለም እኔም ለመካብ አይደለም፣ የኖርንበት ኑሮ ነው። ሌሎችም አሉ። ዶክተር ታደሰ ብሩን ታውቃለህ? ታደሰ ብሩ ከኔ ጋር በረሃ ላይ ስንት ቀን ተንከራተዋል። ስንት ቀን ከበረሃ ያስተላለፋቸውን ነገሮች አይተሃል። ይሄ ነው መልሴ። ሄደን መሬት ላይ ተኝተናል። ጥሩ ኑሯችንን ትተን ለኢትዮጵያ ሕዝብ የሚደረገው ትግል ይህንን አገር ከአውሬዎች እጅ ነፃ ማውጣት አለብን ብለን ስላመንን የአንዳርጋቸው መታሰር ደግሞ ሪሊ ገፋፍቶ ነው ጠንካራ ነው ያደረገን። አክቹአሊ ደካማ አይደለም ያደረገን፣ ጠንካራ ነው ያደረገን። አሁን ያልኩን ነገሮች አድርገናል። ሌሎችም እንግዲህ አሁን ማውራለህ ዶክተር ብርሃኑና ዶክተር ታደሰ እኔን ነው። ሌሎችም ሰዎች አሉ። ተመልካቾቻችን እየተከታተላችሁ የምትገኙት ከታሪክ ማህደር ሳምንታዊው የቴሌቪዥን ዝግጅታችን ነው። ዝግጅታችን አጋማሽ ላይ ደርሰናል። ገና ብዙ ይቀረናል። ስለዚህ ወዲትም እንዳትሄዱ ባላችሁበት ጠብቁን። የግንቦት 7 አመሰራረትን በተመለከተ አንዳንድ ታሪኮችን እየተጫወትን ነው የምንገኘው። ብዙ ገና ያልሰማናቸው ነገሮች አሉ። እንደዚሁም ደግሞ ከተመልካች የመጡልኝን ጥያቄ አካትቼ ጠይቄያቸዋለሁ። አቶ ኤፍሬምን የሚሰጡ መልስ ስላለ እንድትከታተሉ ጋብዛችኋለሁ። በተረፈ ትንሽ ረፍት እናድርግና ወደ አቋራጥ ነው ፕሮግራም እንመለሳለን። ስልክ የምትደውሉ ሰዎች ብዙዎቻችሁ ተያዘብን እያላችሁ ነው ያላችሁት። እርግጥ አንድ ስልክ ነው እየተጠቀምን ያለ ነው። በተቻለ መጠን የአጭር የጽሁፍ መልእክት ብትጠቀሙ መልእክቶቻችሁም ተቀርጸው ይቀመጣሉ። ስለዚህ በተቻለ መጠን አጭር የጽሁፍ መልእክት ተጠቀሙ። አሁን ወደ አቋራጥ ነው ፕሮግራም እንመለሳለን። ይህ ከታሪክ ማህደር ነው። ግን አንዳንድ ሰዎች አሁን ለምሳሌ በተለይ ፕሮፌሰር ብርሃኑ ከአስመራ ወጥተው አያውቁም። እዛም ቢሄዱ ከአስመራ ወጥተው ወደ ሰራዊቱ ወዳለበት ሄደው አያውቁም፣ ወይም እዛ ብዙ ጊዜ አሳልፈው አያውቁም። ሌሎቹ አመራር ናቸው የሚሉ አሉና እስኪ ለኢትዮጵያ ሕዝብ ያብራሩልን። ብርሃኑ እባብ አይወድም። እባብ ሲያሯሩጠው አይቻለሁ። እግሩን እሾክ ሲወጋውና እሾክ ጫማውን አውጥቶ እሾክ ሲነቅል አይቼዋለሁ። ድንጋይ ለድንጋይ አብረን እኔም እሱም እየወደቅን እንደሄድን አካባቢ ትንሽ ከባድ ነበር ለኔና ለሱ። ምክንያቱም እሱ ኦልሞስት ከወጣትነቱ ጀምሮ ከኢህአፓ ትግሉ በኋላ አሜሪካ ነው የኖረው ብዙ ዓመት። ከአንደኛ ከኮሌጅ ከመጀመሪያ ዲግሪ ጀምሮ እስከ ፒኤችዲ ኒውዮርክ ነው የኖረው። እኔም ሪሊ ከኦልሞስት 24 ዓመት ቆይቼ ነው ወደ እንትን የመጣሁትና የመጀመሪያው አካባቢ ኤርትራ ስንገባ ተከታትለን ነው የገባ ነው፣ በአንድ ላይ አይደለምና በረሃ ሄደን በቆየንባቸው ባደርንባቸው ያውም እኮ ስንት ከፍተኛ እንዲህ ትሆናላችሁ የሚል ማስፈራሪያ የደረሰብን ነው። ከአስመራ ወጥተን ወደ ሀሬና የሚባል ያ ቦታ ሀሬና በሄድንባቸው ጊዜዎች ውስጥ ነው ከሀሬና 100 ኪሎ ሜትር ሳትጓዝ የኢትዮጵያ ጦር አለ። እሱ እንዳለ አውቀን ነው እዛ ሄደን የምናድረው። ከሰራዊቱ ጋር ነበር የምናድረው፣ ከሰራዊቱ ጋር ነበር የምንተኛው። እናሰለጥን ነበር። እሱ ማሰልጠን ሲገባው እሱ ያሰለጥን ነበር። እኔም ማሰልጠን ሲገባኝ አሰለጥን ነበር። አንዳንዴ ሄደን እስከ 15 ቀን 20 ቀን ወርድ በአንድ ወር ውስጥ ከግማሽ ጊዜ በላይውን በረሃ የምናሳልፍባቸው ጊዜዎች እጅግ በጣም ብዙ ነበሩ። እኔ ብቻ አይደለሁም፣ ታደሰም ዶክተር ታደሰም ያደርግ ነበር፣ ብርሃኑ ያደርግ ነበር፣ እኔ ያደርግ ነበር። ይሄ እርግጠኛ ነኝ ለወደፊት ተጽፎ ሰዎች ጽፎ ልታየው ትችላለህ። እኔ ማውራልህ ግን ዴፊኒትሊ መዋሸት የሚገባኝ ነገር አይደለም። ይሄ አንተ የጠየቀኝን ጥያቄ ወይ ደግሞ አድማጭ እንዲያደንቀንም አይደለም፣ ስለሆነና ስላደረግነው ነው ይሄንን የማውራውና ከኤርትራ ውስጥ ከነበረው ሰራዊት ጋር እስከ መጨረሻዋ ደቂቃ የኤርትራ ውስጥ ያለው ሰራዊት የኤርትራን ቦርደር አቋርጦ ሁመራ ሊገባ አንድ ሳምንት ሲቀረው ነው እኔና ብርሃኑ ሄደን ጦሩ ጋር አድረን በልተን
በቃ ጨፍረን ሁሉ የኤርትራ የመጨረሻ ቆይታችን ነው ብለን የመጨረሻዋ ሰዓት ሁሉ እዛ ነበር። አንድ እሱ ነው ምነግርህ። ሁለተኛ ከኤርትራ ምድር ላይ ያለው የኢትዮጵያ ይሄ የአርበኞች ግንቦት ሰራዊት ወደ ኢትዮጵያ ምድር ላይ መሻገሩንና ጎንደር ገብቶ መስፈሩን ሳልሰማ ከኤርትራ ምድር አልሄድም ብሎ ከኤርትራ ምድር ለመጨረሻ ጊዜ በአውሮፕላን ሳፍሮ ወደ ኢትዮጵያ የመጣው ብርሃኑ ነው። እኔ እንኳን ቀድሜ ነው 5-6 ቀን ቀድሜ ነው የወጣሁት። the last person ከኤርትራ የወጣው ብርሃኑ። ይሄን ያደረገው ጦሩ ወደ ኢትዮጵያ መግባቱ ብቻ ሳይሆን ተስፋ የተገባለት ካምፕ ውስጥ ገብቶ መድረሱን ሳላረጋግጥ አልወጣ ብሎ ነው እሱን አረጋግጦ ነው የመጣው። እና ይሄ አይሄዱ የሚባለው ነገር አስመራማ ለመሄድ አስመራ ከተማማ ምን ቢሰራ እኮ ነገር የለም ብዙ። በርግጥ አስመራ እያለን የምንሰራቸው ስራዎች አሉ፣ ከመንግስት ጋር የሚሰሩ የተለያዩ ስራዎች አሉ። በተለይ ደግሞ ይሄ አገዛዙ ደህንነት እየላከ በከፍተኛ ደረጃ የሚፈልጋቸው የንቅናቄ መሪዎች አሉ። ያን እነዛን መሪዎች እየታወቀ እዛ የኢትዮጵያ ጦር ካለበት 190 ኪሎ ሜትር ርቀት ላይ ሰፍረው እንዲኖሩ ማድረግ ሪሊ ሞኝነትም ነው። ደግሞ የላኳቸው ሰዎች እንይዛሉ እኮ በየጊዜው ነው ወያኔ የላከውን ሰው እኮ ምን ይዘው ይያዛሉ። ስለዚህ ለጥንቃቄም ሲባል አስመራ ውስጥ እንኳን የምንኖርባቸው ቦታ በየት ነው? በድንበሩ ነው አቋርጦ የሚመጡት ወይስ በየት? እንሰለጥናለን ብለው ይመጣሉ ተልከው እንትን ለመሆን ሰልጥነን ለመዋጋት ብለው ይመጣሉ ተልከው ስንትና ስንት ይዘዋል። እና እንደዛ አይነት ሁኔታ ባለበት ጊዜ ውስጥ ለጦሩ እዛ አካባቢ ላለው ጦርም ሪስክ ነን እኛ። ስለዚህ የመኖሪያ ቦታችንን እዛ እንዳናረክ የኛም ደህንነቶች ይነግሩናል፣ የራሳችን ደህንነቶች ይነግሩናል፣ የኤርትራም ደህንነቶች ያስጠነቅቁናል። ስለዚህ እንሄዳለን። ስንሄድ እንደውም እንሄዳለን ተብሎ ሳይነገር ነው በየድንገት የተነሳን ነገርኩ። በወሩ ውስጥ ከግማሽ ቀኑን በላይ የምናሳልፈው ከግማሽ ቀናቱን በላይ ወይስ እስከ 15 ቀን በላይ የምናሳልፈው በረሃ ውስጥ ነው። ስራችንም የሚሰራው ስራ የማደራጀት ስራ፣ ሰራዊት ምን ያክል ሰራዊት መቼ በየት በኩል ትጥቅ ይዞ ኢትዮጵያ ውስጥ ይገባል፣ እንዴት ኢትዮጵያ ውስጥ ገብቶ እንዴት ኢትዮጵያ ውስጥ ያለውን ጦር ያሰለጥናል የሚባሉት ስራዎች ሁሉ ቢሰሩት እዛው ቦታ ውስጥ ሆኖ ነው። በከፍተኛ ደረጃ ደግሞ መማር ያለባቸው የፖለቲካ ንቃት ማግኘት በተለይ የፖለቲካ ትምህርት ይሰጣል። ይሄ የፖለቲካ ትምህርት በጣም ብዙ ነገሮችን ያጠቃልላልና እነዚህ ነገሮች ዲዛይን ሲደረጉ አንዳንድ ጊዜ ለ2 ወር ነው። በእነዛ 2 ወሮች ውስጥ ጊዜ ውስጥ የሚያስተምር ሰው እየሄደ ከውጭ ሁሉ ይመጣል እኮ ሰው ለማስተማርና ከውጭ የመጡ ሪሊ በረሃ የማያውቁ ሰዎች በረሃ ቁጭ ብለው 15 ቀን 20 ቀን ተቀምጠው ነው እያስተማሩ ወደ ውጭ ተመልሰው የሚሄዱትና እኔና ብርሃኑና እዛ የነበርነው እዛ ከፍተኛ አመራሮቹ ግን በአብዛኛው ቀኑን የሥራ ጊዜያቸውን የሚያሳልፉት በረሃ ውስጥ ነው። በርግጥ በረሃ ውስጥ ሰፍረው አይኖሩም። አቶ አንዳርጋቸው በተያዙ ጊዜ አንዳንድ የድርጅቱ ሚኒስትሮች እና የአመራሩን መዋቅር ሲናገሩ በቴሌቪዥን አይተን ነበርና ያኛው መረጃ ምን ያክል እውነት ነው? ድርጅቱ ላይ በጊዜው የፈጠረው ተጽዕኖ ምን ነበር? ፓስወርዶች ይኖራሉ። ኤክስክላሜሽን ማርክ ቢ እንደገና ፕላስ አይን ከዛ ዋይ ከዛ 2 ብራኬቶች አር ካፒታል አር ከዛ ፖሊሲ 2014 ነው። ኮምፒውተሩ ላይ ግን ብዙ አይደለም ያለው ብዙ ሰነዶች ያሉት ብሎ ሪሰንት የሆኑ በጣም ጥቂት ነገሮች ነው ያሉት። እነዛ ፍላሾችና ሃርድ ድራይቭ ላይ ኤክስተርናል ሃርድ ድራይቭ በሙሉ ዶክመንቶች ይሄ በተለይ ኒው ስለሆነ እንትን ጥቂት ቀናት እንትኖችን በአንድ ፎልደር ውስጥ የሰበሰቡበት እንትን ያለው አንዳርጋቸው ከተናገረው ይልቅ እንትኑን ወስደውበታል፣ ላፕቶፑን ወስደውበታል። እዛ ላፕቶፕ ውስጥ ዴፊኒትሊ በሚስጥር ኮድ የተያዙ ነገሮችን ቢሆኑም ኮዶቹንም ወይ ደብድቦት ወይ በተለያየ መንገድ ሊያገኙ ይችላል ብዬ አስባለሁ። በሶፍትዌርም አይ ራሳቸው ተናግረዋል። ያልተገረፍኩም ያወቅኩ ነው የተናገርኩት ብለው ራሳቸው anyway I think ሁሉ ጊዜ በቁጥጥር ውስጥ አሁን የሚናገረው ነው ብንሰማ ጥሩ። አሁን ሲናገሩ የላፕቶፕ ውስጥ ዴፊኒትሊ ሚስጥር ሊያገኙ ይችላሉ። አንዳርጋቸው ሲያዝ የመጀመሪያ ያደረግነው ነገር እኛ ራሳችን እኔ ጥሪ ደርሰኝ ነበር ባይዘው አንዳርጋቸው ሲያዝ በስካይፕ ጥሪ ደርሰኝ ነበር ከአንዳርጋቸው የስካይፕ ኔም አላነሳው ነበር አቃለው ከየት እንደሚደወል ያኔ በረብ ነበር ማቀው እና የመጀመሪያ እርምጃችን ከአንዳርጋቸው ጋር እየተረጋጋ አንድ ለአንድም ሆነ
በቡድን ከአንዳርጋቸው ጋር የዘረጋናቸውን የኮሙኒኬሽን የመገናኛ መስመሮች መዝጋት ከአንዳርጋቸው ጋር የተለዋወጥናቸውን ኢሜሎች ማጥፋት ከአንዳርጋቸው ጋር የሰራናቸው ያወጣናቸው እቅዶች አሉ እዛ ኮምፒውተር ላይ ይኖራሉ ብለን ምናስባቸው የተለያዩ እቅዶች አሉ አደራጀት ስልቶች አሉ መቼ ማን የት ይሄዳል የሚባሉ የተለያዩ ነገሮች ይኖራሉ ብለን እናስባለን ይኖራሉ ሌላ ነገር ነው ግን ከአንዳርጋቸው የሚያውቃቸው ነገሮች በሙሉ ድርጅትን በተመለከተ እንደገና መስራት ነበር አንዱ ትልቁ ስራ ከባዱ ስራ እሱ ነው እንደገና መስራት ነበረብን ምክንያቱም ከኋላ ወደፊት ባክ ኢንጂነር ቢያደርጉና ለመድረስ ቢሞክሩ እንዳያገኙ ለማድረግ በሙሉ ከአንዳርጋቸው ጋር ባንዳርጋቸው ደረጃና በስራ አስፈጻሚው ባንዳርጋቸውና በሊቀመንበሩ ብቻ ባንዳርጋቸውና በዚህ በፒአር ደረጃ በየትኛውም ደረጃ የተያዙ ነገሮች ሁሉ መለወጥና እንደገና መሰራት ነበረባቸው ብዙ ቅሎች ነበሩን እሱ የሚያቃቸው እሱ የተሳተፈባቸው እነሱን በሙሉ እንደገና መቀየር ነበረብን ያ በርግጥ ትልቅ ስራ ፈጅቶብናል ትልቅ ጊዜም ፈጅቶብናል ፕሮፌሰር ብርሃኑ ግን ይሄንን በተመለከተ ያን ጊዜ መግለጫ ሲሰጡ አቶ አንዳርጋቸው ምንም የሚያውቁት ነገር የለም መረጃው እሳቸው እጅ የለም የሚናገሩትም ነገር ዋጋ ያለው ነገር አይደለም ብለው መግለጫ ሰጥተው ነበር አንዳርጋቸው ለፍትህ በጣም ከፍተኛ ግምት ብቻ ሳይሆን እልህኛ ነው በደል አይወድም በፍጹም በደልን ያያየ ተቀብሎ መኖር አይችልም አንድ ነገር ነግራችኋለሁ ወያኔዎች አንዳርጋቸውን ይዘው ምንም ነገር አያገኙ ምንም የሚያገኙት ነገር የለም ያንዳንዱን ጣቱን እየከታተፉ ቢቆርጡት የሚያገኙት ነገር የለም ካንዳርጋቸው ያንን ነግራችኋለሁ አንዳርጋቸውን ያናክላውቀዋል እየሳቀ ነው የሚሞተው አንዳርጋቸው ሊገሉት ይፈልጉ እየሳቀ የነሱን ከብትነት እያመነ ነው የሚሞተው እሱን ስታስብ ነው ምን አይነት ሰው ልናጣ እንደምንችል የሚታይ አተናል አይደለም ልናጣ እንደምንችል የምናየው ከለኛ መረጃ ነው በዛ ጊዜ that's what አንዳርጋቸው ጋር ብዙ መረጃ አለና ሊጠፋብን ይገኛል ብለን ተመቸ መግለጫ አይደለም እንዴ አሜን ጠላትም ማወቅ ያለበት እሱ ነው አይደለም ሌላ ነገር ነው ግን መና ያኔ እኔም ተናግሬ ያለው በራሩ ብቻ ሳይሆን እኔም በተለያዩ ሚዲያዎች ያኔ በእኛ በጣም ይጠይቁን ነበር አንዳርጋቸው ጋር ብዙ መረጃ የለም የኛ መረጃ እንዴት የተበታተነ ነው ነበር በእርግጥም የተበታተነ ነው ግን አንዳርጋቸው ሲያዝ የድርጅቱ ሁለተኛው ሰው ነበር በዛ ደረጃ የሚያውቀው የድርጊታዊ ምስጥር አለ ግን በእናገር ያለብን የኛ መረጃዎች የተበታተኑ ናቸው በአንድ ቦታ የተጠራቀመ መረጃ የለም እንደውም አንዳርጋቸው የሚያውቀው ትንሽ ነገር ነው ብሎ መናገር ለሰውየውም ጥሩ ነው ለጥያቄዎቹም ለሚያስቸግሩ ሰዎችም ሜቢ ይመኑ አይመኑ ከኛ መናገር ያለብን ግን እሱ ነው እንደማያውቅ መናገር ነው ያለብን እንጂ በሌላ በኩል ብንናገር እኛንም ያስጨንቃል በተለይ አባላቶቻችን ያስጨንቃል ደጋፊዎቻችን ያስጨንቃል ኢትዮጵያ ህዝብ አንዳርጋቸው ሲያዝ እንዴት እንደተጨነቀ እንዴት እንደተረበሸ ሁላችንም እናውቃለን ያንንም ህዝብ እኮ ባስጨነቅ ነው ወየው አንዳርጋቸው ተያዘ ብዙ ሚስጥር ያውቃል መቼም እርግጠኛ ነኝ አይባልም እሱም ማለትም አልፈለግንም ማለት የፈለግነው ማጣጣል ነው ኦፍ ኮርስ እሱ አንዱ ስራችን ስለነበረ አጣጥለናል ያን ጊዜ ወደ ኤርትራ ገብታችሁ ትግላችሁን እንግዲህ ከኤርትራ ምድር ነበር ስታደርጉ የነበረው ነገር ግን እስቲ ወደ ኋላ መለስን እንበልና ግንቦት 7 መቼም ከአርበኞች ጋር ከመቀላቀሉ በፊት የነበረው አቋም በተለይ በኢትዮጵያ መንግስት ላይ ኢትዮጵያ መንግስት ለኤርትራ ያደላ ፖሊሲ ያለው ለኤርትራ የሚጠቅም ነውና አብዛኛው እርምጃዎችን አትስማሙም ነበር በተለይ ለኤርትራ ያሰብን ጉዳይ ማንሳት እንችላለን የድንበሩን ጉዳይ ማንሳት እንችላለን ነገር ግን ኤርትራ ምድር ላይ አድርጋችሁ ወደ ኢትዮጵያ ትግል ስታደርጉ ይሄ እናንተ ላይ ተጽዕኖ አልፈጠረም እንዴት በምን አስታርቃችሁት ነው ኤርትራ ይገባችሁት የፖለቲካ ትግል ስታካሄድ ለዛ ለማካሄደው የፖለቲካ ትግል አጋሪ ማን ነው ትላለህ መጀመሪያ አጋሪ ማን ነው አጋር ሊሆን የሚችለው ትላለህ የኛ ፍላጎት በዛ ጊዜ ኢትዮጵያ ውስጥ የሚካሄደውን ትግል ይሄ ኢትዮጵያ ውስጥ ወያኔ ህግ አውጥቶ በዛ ህግ ታግለን ወያኔን እንጥላለን ብለን አላሰብንም አይሆንም ብለናል ምክንያቱም ወያኔ ህግ ማውጣቱ ብቻ ሳይሆን ለኛ ወያኔ ራሱ ህግ ነው ህግን ራሱን እንትን ብለ ወያኔን ማውረድ ወይ ደግሞ ይሄን ነገር ማስወገድ እንችላለን ብለን አላመንም ወያኔ አምባገነን ነው ብቻ ብለን የኛ ሐሳብ የኛ ብሊቭ ነው አይ ቲንክ ነው ደግሞ ኑሜሪ ሱዳን ውስጥ አምባገነን አገዛዝ አለ አልበሽር አምባገነን ነው
ግን አልበሽርና ድሮ ይሄ ተማሪ ያለው ኢትዮጵያ ውስጥ የነበረው አምባገነን መንግስቱ ኃይለማርያም አንድ ናቸው። እነዚህ ግን ኤትኒክ አምባገነን ናቸው። ኤትኒክ አምባገነን ማለት ኤትኒካሊ ፓወር ተቆጣጥረዋል። ከነሱ እጅ እንዲወጣ አይፈልጉም። በምንም አይነቱ የሚያዩት ከኔ እጅ ፓወር ይወጣል አይደለም የሚያዩት ከኛ እጅ ነው። አሁን እሱን ደግሞ ብልጭታዎች አሁንም እያየን ነው። ስለዚህ እነዚህን ሰዎች ማስወገድ የሚቻለው ዲሞክራሲን አይፈልጉም። እርግጠኛ ነን መለስ ዜናዊ የፈጠረው ስርዓት ዲሞክራሲን ኢትዮጵያ ውስጥ ሊፈፋ አይፈልግም። ምክንያቱም ኢትዮጵያ ውስጥ ትሩ ዲሞክራሲ ከመጣ መጀመሪያ በስልጣን ደረጃ በኢትዮጵያ ደረጃ በስልጣን ደረጃ ሪሊ የተቆጣጠሩትን ስልጣን በአብዛኛው ለቀው ለአብዛኛው ኢትዮጵያ የሚያስወግዱት ቢያስረክቡት እነሱ ናቸው። ይሄ የኢትዮጵያን ጦር 90% መቆጣጠራቸው ይቆማል። የኢትዮጵያን የደህንነት ተቋም 90% መቆጣጠራቸው ይቆማል። የኢትዮጵያን ኢኮኖሚ ታቹን ላዩን እንዲህ ዘርፈውት እንዲህ የምታየው ዘረፋ አሁን በአይን የሚታይ ዘረፋ እኮ ነው። እሱን ሁሉ ማድረግ አይችሉም ነበር። ትሩ ዲሞክራሲ ኢትዮጵያ ውስጥ ቢኖር ኖሮ እንዳይኖር ነው የሚያደርጉት። ስለዚህ ይሄን ለማድረግ በትጥቅ ትግልም እነዚህን ሰዎች መፈተን አለብን ብለን ጀመረን። ሁለቱን ጉዳዮች ስናጋጭ ትጥቅ ትግል ለማካሄድ መሸጋገሪያ መሬት ሊኖር ይገባል። ለኤርትራ ሱዳን ነበር። ለቲፒኤልኤፍ ሱዳንና ኤርትራ ነበር። የኤርትራ በራዎች ነበሩ። ለኛም አንድ ነገር መኖር አለበት ብለን አሰብን። በሶማሌ በኩል አሰብን። ሶማሌ ሙሉ ለሙሉ የወያኔ የሚቋጠሩ ቦታ ነው። ጅቡቲ ምንም የምታስበው ቦታ አይደለም። ኬንያ የስቲል ከወያኔ ጋር የሚተባበር ሀገር ነው። ሱዳንም አሁን ድረስ ሱዳን ከነሱ ጋር ልዩ እንትን አለው። ደቡብ ሱዳን እኛ ተቋቁመን የተመሰረተ ድርጅት ሀገር ነው። ስቲል ደቡብ ሱዳንን ቢሆን ትልቅ እጅ አላቸው እነሱ። ለኦንሊ አገር ያገኘነው የኤርትራ ነው። ኤርትራን ደግሞ ስናገኝ ለኛ ያመቻል ብለን ብቻ አይደለም ከኤርትራ ጋር የተስማማነው ለኛ ስለሚያመች ብቻ አይደለም። የኤርትራ መንግስት ህወሓት የሚባል ነገር ከአፍሪካ ምድር ተጠራርጎ እንዲወጣ ይፈልጋል። ትልቅ ኢንተረስታቸው ነው። ይሄኛው ኢንተረስት ያገናኘናል። ሌላው የጠላት ወዳጅ ነን እንደማለት ልመጣልን ነው። እሱ ብቻ አይደለም። ሌላው የኢትዮጵያ ህዝብና የኤርትራ ህዝብ ስትራቴጂክ ጓደኞች ናቸው፣ ዘመዶች ናቸው ብለን ትግላችን የጀመርነው ከሱ እኮ ነው። ኢትዮጵያና ኤርትራ ስትራቴጂክ ጓደኞች ናቸው። ኢትዮጵያና ኬንያ የኢትዮጵያ ህዝብና የኬንያ ህዝብ ወንድማማች ነው። የኢትዮጵያ ህዝብና የኤርትራ ህዝብ ግን ከዛ በላይ ነው። ተመሳሳይ ቋንቋ አለን። ትግርኛ ይነገራል፣ ትግርኛ እዚህ ይነገራል። ቢሌንን የምታውቀው ከሆነ ቢሌን እዛ ይነገራል። አገው ውስጥ ቢሌን ይነገራል። በተለይ ሶስቱ የደጋ የኤርትራ የድሮ ደጋ ወራጃዎች የድሮ ሐማሴና ከለጉዛና ስራ የምትለው ህዝብና የሰሜን ኢትዮጵያ ህዝብ በብዙ ነገሮች የተገናኘ ህዝብ ነው፣ የተቆራኘ ህዝብ ነው። ወደፊት የድሮ ታሪካችንን አዲስን ወደፊት እንሂድ ብንል አብረን እንሂድ ነው። ሁለት ሀገሮች ነው ወደፊት አብረን እንሂድ ብንል ከማንም የአፍሪካ ሀገር በላይ የሚቀለን እኛ ነን። ይሄ ወዳጅነቱ እንዲህ የተሳሰረን ህዝብ በመሃል ገብቶ ያጣላው ህወሓት ነው ብለን ያምናምናለን። ተቆራርጠዋል። እነዚህ መጣላት የሌለባቸው ህዝቦች ተቆራርጠዋል፣ ተጣልተዋል፣ አይተያዩም። አብይ የገባ ጊዜ አስመራ ነበርኩ። እንዴት እንደሆነ የምታየው ያኔ እዛ ብትሆኑ ሪሊ ይሄኛውን ጥያቄ አጠይቀኝ ነበር። ኢትስ ላይክ ነብይ መጣልን ነው ያሉት። እኔ አስመራ ነበርኩ ያን ቀን እና ያ ወንድማማችነትና ያ ታሪካዊ መተሳሰር አለና እሱ እንደገና መመስረት አለበት ብለን ነው አንዱ አሁን የሰው ህዝቡ ጥያቄ ምንድነው? አሁን ያሉት ኤርትራ ውስጥ የተፈጠረው የተመልሶ ሲዋሃድ የተፈጠረው ስሜት መጀመሪያም የነበረ ነው። እንዲከፋፈልና ሁለት ሀገር እንዲሆን ያደረገው ኢትዮጵያ ውስጥ የነበረው መንግስት ነው። እንግዲህ የግንቦት ሰባት አመራሮችም ይሄም እምነት እንደነበራችሁ አውቃለሁ። እንግዲህ ኢትዮጵያና ኤርትራ መከፋፈል አልነበረባቸውም እንትሉ ናቸው። ነገር ግን የኤርትራ መንግስት ኢትዮጵያ ላይ የኢኮኖሚ ደባ ይፈጽም ነበር፣ እንደዚህም የተለያዩ የኢትዮጵያ ጥቅሞች የሚነኩ ነገሮች ያደርግ ነበር ብላችሁ ታምኑ ነበር እና ይሄንን ኤርትራ ጋር ስትገቡ እነዚህን የኢትዮጵያ ጥቅሞችና ያንን እምነታችሁን የታርጋችሁት ነው የገባው? የኢትዮጵያ ጥቅሞችን አክቹአሊ ለማስጠበቅ ነው ኤርትራ ውስጥ የገባ ነው። የኢትዮጵያ ህዝብ ጥቅም አንዱ የኢትዮጵያ ህዝብ ጥቅም የሚመነጨው ከኤርትራ ጋር የተቋረጠውን ታሪካዊ ግንኙነት በመቀጠል ነው። ይሄ ማለት የግድ ኤርትራና ኢትዮጵያ አንድ ሀገር መሆን አለባቸው የሚል አይደለም። እሱ የኤርትራ ህዝብ ፍላጎት ነው። ሁለት ሀገር ሆነው ግን እነዚህ ህዝቦች ታሪካዊ ግንኙነታቸውን በመቀጠላቸው የኢትዮጵያ ህዝብ የኤርትራ ህዝብ ይጠቀማሉ እናስባለን። ህዝብን በመከፋፈል የሚገኝ ምንም ጥቅም የለም። ግን ትልቁ ቅድም እንዳልኩ ከኤርትራ መንግስት ጋር ያገናኘን አንደኛ ታሪካዊ እንትናችን ታሪካዊ ወዳጆች ነን በሚል ነው። ከኢትዮጵያ መንግስትና ከኤርትራ መንግስት ባሻገር ሁለቱ መንግስት በአንድ ወቅት የሚኖር ነው የሚሄድ ነው። ህዝብ ግን በጠቅላላ ፐርማነንት ነው፣ የትም አይሄድም።
እነዚህ በታሪክ አጋጣሚ የሚመጡ መንግስታት የህዝብን ታሪካዊ ትስስር መበጠስ የለባቸውም የሚለው ትልቁ እምነታችን እሱን ተጠበቀ ሆኖ የኤርትራ መንግስት ከህወሓት ጋር አሁንም አላቸው ያቋም አሁንም ፕሬዝዳንት ኢሳያስ ሰምተን በተከታታይ አሁንም ቢሆን ህወሓት ከሚባለው ተቋም ጋር ፈጽሞ እንትን የላቸውም ይሄንን የፈጠረው ደግሞ ህወሓት ነው የኢትዮጵያ መንግስት ነው ብቻ ብለን እንትን ማለት የለበትም ከኢትዮጵያ ኢህአዴግ የኢትዮጵያ ገዢ ፓርቲ ነው እንላለን ውዝን ኢህአዴግ ይሄ ህወሓት የሚሉት ኃይል ላለፉት 26 27 ዓመት እስከ አብይ ሪቮሉሽን ድረስ የኢትዮጵያን ፓወር የተቆጣጠረው ይሄ ህወሓት የሚሉት ኃይል ነው ይሄ ህወሓት የሚሉት ኃይል ሲፈልግ ከኤርትራ ጋር ጓደኛ ይሆናል ይሄ ህወሓት የሚሉት ኃይል ሳይፈልግ ከኤርትራ ጋር ጠላት ይሆናል ይሄንን አይነት ስልጣን ማን ሰጣቸው ይሄ መሆን የለበትም ነኛ ነገር ይሄ ህዝብ ድሮንም ወዳጅ ነው ወዳጅነቱ ሁለት በታሪክ አጋጣሚ ተለያይተዋል ግን ሁለት አገሮች ሆነው ወዳጅነታቸው መመስረት አለበት ይሄ እንዲመሰረት ደንቃራው በእኛም እምነት በኤርትራ መንግስትም እምነት ህወሓት ነው ትክክል ነው ተሷም ብዙ ችግር ህወሓት ላይ እንደነበረ ማንንም የሚያምነው የሚያውቀው ጉዳይ ነው ይሄው ችግር በሻቢያ ላይ አልነበረም ወይ የኤርትራ መንግስት ላይ አልነበረም ወይ ምን አይነት ችግር ነው ኢትዮጵያ ላይ ያላችሁ አቋም ትክክለኛ ነው ብለው ድርጅታችሁ ይወስዳል የኤርትራን መንግስት የኤርትራ ለምሳሌ ልክ ኢትዮጵያ በጣም ከመንፈልገውና ከመንደው ነገር አንዱ አንድነታችንን ነው የኢትዮጵያ አንድነት ትግራይን የጨመረ የኢትዮጵያ አንድነት እንዲቀጥል የሻቢያ አቋም ነው አሁን ብቻ አይደለም ከበረሃ ጀምሮ የመጣ አቋማቸው ነው የበረሃ አይደለም ትግራይን የጨመረ እሱማ የተዋጉት እኮ ከኢትዮጵያ ለመገንጠል እኮ ነው ወደዛ የተገነጠሉበትን ምክንያት እሱ የራሱን የቻለ ታሪካዊ ሂደት አለው እሱን ሳናይ በረሃ ውስጥ ከኢትዮጵያ ለመገንጠል በሚታገሉበት ጊዜ ትግራይን ከኢትዮጵያ ለመገንጠል የሚነሳ ኃይል ሲነሳ የነሱ ፈቃድ አልነበረም ይሄ ግልጽ የነበረ አቋማቸው ነው እነሱም ተናግረውታል ብዙ ኢትዮጵያውያኖችም ተናግረውታል የነሱ ማኒፌስቶ ተከታታይ እንትናቸው የሚለው እሱ ነው የኢትዮጵያ አንድነት እንዲኖር እንዲቀጥል ትግራይን የጨመረ ከትግል ሜዳቸው ጀምሮ የነበረ ነው አሁንም ያ እንትናቸው የጸና ነው የኢትዮጵያ አንድነት ላይ የጸና አቋም አላቸው ኢትዮጵያ አንድ ሀገር ሆና እንደውም ኢትዮጵያ አሁን ኢትዮጵያ የገባችበትን መቀመቅ ይሄ የኤትኒክ ኢትዮጵያ ውስጥ የኤትኒክ ፖለቲካ ሲስፋፋ የመጀመሪያውን ኖ ያሉት ሻቢያዎች ናቸው አይደል እንዴ ኦፍ ኮርስ ብዙ ኢትዮጵያና እንትኖች ነበሩ በዚህ በ97 በኢትዮጵያ የትራንዚሽናል መንግስት በነበረበት ጊዜ ብዙ ኢትዮጵያውያን ድምጾች ነበሩ የታፈኑ የተዘጉ የተገደሉ ድምጾች ነበሩ ይሄ የኤትኒክ ፖለቲካ መጥፋት አለበት ከገና ከመሰረቱ ግን የኤርትራ መንግስት አቋም ነበረ ይሄ ኢትዮጵያን በዘር መከፋፈል የማያዋጣ ነገር ነው ጥሩ አይደለም ብሎ አሁንም መጥፋት አለበት ይላሉ አሁንም መጥፋት አለበት የሚሉት ኤርትራውያን ናቸው ሻቢያ ነው እና በሱ እኛ ማን ለይም እነሱም አይለዩ ተመልካቾቻችን ስትከታተሉ የቆያችሁት ከታሪክ ማህደር ሳምንታዊው የቴሌቪዥን ዝግጅታችን ነው ከአቶ ኤፍሬም ማዴቦ ጋር ያደረግነው ቆይታ በዚህ አይጠናቀቅም እንግዲህ በጣም ብዙ ጉዳዮችን በጣም ብዙ ታሪኮችን ያነሱ ስለሆነ የሚቀጥለውም ሳምንት ከሳቸው ጋር አብረን ቆይታ የምናደርግ ይሆናል ብዙ ሰዎች እየደወላችሁ ስልክ አስተያየት እየሰጣችሁን ያላችሁት ሁላችሁንም ላመሰግናችሁ እወዳለሁ በተለይ አንድ ተመልካች ደውሎ ያለንን ለነገራችሁ ፈልጋለሁ ምንድነው ታሪክ ፕሮግራሙ የታሪክ ሆኖ ሳለ ለምን ወደ ፖለቲካ ድርጅቶች ውስጥ ወይም ፖለቲካ ታሪክ ውስጥ ገባ የሚል አስተያየት ሰጥቷል እንግዲህ በሚዲያ እኛ የምንለው አንድ ነገር አለ ዛሬ ዜና ነው ትላንትና ደግሞ ታሪክ ነው ስለዚህ በየቀኑ የሚሰሩ ታሪኮችን ከታሪክ ማህደር እየዳሰሰ ይመለከታቸዋል ማለት ነው ስለዚህ አሁን በህይወት ያሉትን ሰዎች ሳያመልጡን ታሪክ ሰሪዎቻችን እያሉ ስለ ታሪካቸው ዘግበን ለትውልድ ማስቀመጥ እንፈልጋለን እና በዚህ መልኩ ብታዩት ጥሩ ነው በተረፈ የሚቀጥለው ሳምንት በሌላ ዝግጅት በዚሁ ዝግጅት እንመለሳለን እስከዛው ድረስ ምሰናበታችሁ ተስፋዬ ካሳው ነኝ እስከ ሳምንት ድረስ እግዚአብሔር ከሁላችን ጋር ይሁን